ዘላለም መኩሪያ ሲባል የሀገር መከላከያ መሪ መዝሙር የሰራ ተብሎ ሲጀመር ከዛ ነው የሚጀምረው። ይሄን የወታደር ሙዚቃማ ወታደሮች ናቸው መስራት ያለባቸው። ጽፎ ለማጠናቀቅ 4 ቀን የፈጀብኝ ትልቅ ነገር እንደሚሆን ዛሬ ሳይሆን ያኔውኑ ስሰራው አውቄው ነበር። እንደዚህ አይነት እንትን ይሆናል ብዬ እውነት ለመናገር አስቤ አላውቅም። እንኳን እኔ ልጆች የሚዘምራሩ አብረው አየር አፈሯ ይባረክ ምንጊዜም ስሟ ይታደስ የሚል ቦታ ላይ በእውነት ሾክ ያደርጋል። እዛ መነካት ውስጥ ሰርቶ ያለቀ መሆኑን ምረዳው አሁን ነው። የኩሩ ህዝቦች መኖሪያ የህብረ ብሔር ቡቃያ የሰላም ተምሳሌት አርማ የቀለሞች ብር ኢትዮጵያ ይላል በመግቢያ ላይ የምናገኘው የመጀመሪያው የመዝሙራችን ስንኝ። የኩሩ ህዝቦች መኖሪያ የህብረ ብሔር ቡቃያ የሰላም ተምሳሌት አርማ የቀለሞች ብር ኢትዮጵያ። ይህ መዝሙር እንግዲህ በዱር በገደሉ እየተዋደቀ የኩሩ ህዝቦች መኖሪያ የሆነችውን ኢትዮጵያን ለሚጠብቃት ሰራዊታችን የተዜመ ዜማ ነው። ለመሆኑ ይህ መዝሙር እንዴትና በምን አጋጣሚ ተሰራ ስንል የግጥምና ዜማ ደራሲያን እንዲሁም ደግሞ አቀናባሪውን ጠይቀናል። ቆይታችሁን ከኛ ጋር ካደረጋችሁ ስለ መዝሙራችን ተገቢው መረጃ ይኖራችኋል። እስከ ፍጻሜያችን አብራችሁን ቆዩ። በደማሻራ ሻትመው ህዝቦች ለሰጡን አደራ ለህገ መንግስታችን ታትመናል በጋራ። በዓለም ዙሪያ ያሉ ሀገራት እንደየባህላቸው እንደየሀገራዊ እሴቶቻቸው ወታደሮቻቸውን የሚቀርጹበት የሰራዊታቸውን ወኔና ክብር የሚገልጹበት ብሔራዊና ወታደራዊ መዝሙሮች አሏቸው። ወደኛ ሀገር ስንመጣ ደግሞ በኢትዮጵያ ባለፉት ዘመናት ሰራዊቱ ብቻ ሳይሆን ከሰራዊቱ ጋር ማህበራዊ ትስስሩ የጠነከረው የሀገራችን ህዝብም በደስታውም በክፉ ቀኑም በማህበራዊ ጉዳዮች ሁሉ አብሮ የሚዘምርባቸው የጋራ ዜማዎች ነበሩት። ወቅቱ የኢትዮ ኤርትራ ጦርነት የተቀጣጠለበት ወቅት፣ የሀገር ሉዓላዊነት አደጋ ላይ በወደቀበት በዛ ወሳኝ ወቅት ግንባር ላይ ላለው ሰራዊት ታላቅ የስነ ልቦና ስንቅ ማዘጋጀት አስፈለገ። ሰራዊቱን የሚያጀግን የተጣለበትን ታሪካዊ ግዳጅ የሚያስታውስና የተገነባበትን የጀግንነት እሴት መሰረት ያደረገ አዲስ ወታደራዊ መዝሙር መፍጠር የግድ ሆነ። ያኔ ነው ታዲያ የኩሩ ህዝቦች መኖሪያ የህብረ ብሔር ቡቃያ የተሰኘው መዝሙራችን የተጠነሰሰው። የአባይ ብርጌድ እንደዚህ 20ኛ ሜካናይዝድ ምናምን የሚባሉ ለነሱ መዝሙር ለምን አንሰራላቸውም ለየራሳቸው ለየብርጌዶቹ ተብሎ መከላከያ ፈለገና ይሄንን ለመስራት አሳይመንቱን ለሜጋ ሰጠው። ከዳር ዳር ተሰማ የድር ብስራት ዜና የሚል ወጣት አርቲስቶችን ሰብስበን በወቅቱ ፌም የነበሩትን ሰብስበን ሰራን። ከዛ ያኛው ስራ ጥሩ ውጤት አመጣ። ጥሩ ውጤት ሲያመጣ የመከላከያ ሰራዊት ደግሞ ህብረ ዝማሬ ያስፈልገዋል ተባልኩኝ። ይሄን አይተው ይመስለኛል እንግዲህ ውድድር አለ ተባለ። ተወዳደርኩኝ። በዛ ውድድሩ መሃል ያው ማለፌ ተነገረኝ። ይሄን ያለ መሰለ ግጥምና ይሄን የመሰለ ዜማ የያዘን ሙዚቃ ማን አረንጅ ያድርገው ተብሎ በጣም ብዙ እንትን ነበረ። ካሬድ ሙዚቃ ትምህርት ቤት ለዚህ ነገር የተወከሉት ሻለቃ ጽጌ ይባላሉ። በጣም እጅግ ከፍተኛ ሙዚቀኞችን ያፈሩ ሀገራችን ታላቅ ስራን የሰሩ ነበሩ በጊዜው እና እሳቸው ናቸው እንግዲህ በወቅቱ ኮሚቴ ስለነበሩ ይሄን የወታደር ሙዚቃማ ወታደሮች ናቸው መስራት ያለባቸው ብለው እሳቸው እንትን አደረጉ። በዛ መሰረት እድሉ ለኛ ተሰጠን። የኩሩ ህዝቦች መኖሪያ የህብረ ብሔር ቡቃያ የሰላም ተምሳሌት አርማ የቀለሞች ብር ኢትዮጵያ። እዛው ሜጋ ውስጥ ነበር የተቀረጸው። የመጀመሪያው ቀረጻችን ወጣት ድምጻያኖችን ነው። ወጣት ድምጻያኖች ናቸው ተሰብስበው የቀረጹት። ከዛ በኋላ ነው እንግዲህ እነሱ ከቀረጹት በኋላ ወደ ምድር ጦር ሄደ። ሻምበል እንዳለን ሴኔ መቶ አለቃ ጥላሁን እና እኔ ነበር በወቅቱ እዛ ቦታ ላይ ነበር ነው እና ይሄን ድል ተሰጥቶን ይሄንማ በደንብ መወጣት አለብን ብለን እልህ ውስጥ ገባን። ማን ይስራው ሲባል በቃ ሙዚቃውን ሀብታሙ ይስራው፣ እኛ የተቀረውን ነገር እኛ እንትን እናደርጋለን ተባለ። ሙዚቃውን እኔ አሬንጅ አደረኩት። ሀገሪቱ ውስጥ ያሉት ዜማ ውጪዎችና ግጥም ደራሲዎች ተሰበሰቡ።
አሉ በቃ ያሉት በሙሉ ነው የምልሽ። ገምጋሚዎች ከአዲስ አበባ ዩኒቨርሲቲ እንደዚሁ የግጥም ገምጋሚዎች ምናምን እንደዚሁ መጥቶ ራሴ እንድወዳደር ከዛ ሞገስ ሀብቱ እዛው መከላከያ ሰራዊት አባል ነበር እሱ እና ተሻገር የሚባል እንደዚሁ አንድ 4-5 ሰዎች አቀረብን ስራችንን ሰጠን። ያው ይሄ አሸናፊ ሆነ። የመጣልኝ ግጥሙ ነው። ግጥሙን ሳየው እውነት ለዚህ ግጥም ነው እኔ ዜማ መስራት እችላለሁ ወይ ነው ያልኩት። ለምን የሰራዊቱን ቁርጠኝነት፣ ቀጥተኝነት፣ ተጋድሎ ምንም የማይበግረው መሆኑን የሚያሳይ ነው። የማንጨበጥ ነባር እሳት ለጠላታችን ከርቀት ይፋጃል ብረት ያቀልጣል ግንዳችን። ዝም ብሎ እገምት ነበር ሊያሸንፍ እንደሚችል እገምታለሁኝ እና ይህን ያህል ግን አሁን ባለው ደረጃ እንደዚህ አይነት እንትን ይሆናል ብዬ እውነት ለመናገር አስቤ አላውቅም። አንደኛ ጆሮ የሚይዝ ነው። ገና ከኢንትሮዳክሽኑ ጀምሮ አንደኛ ሲግናል ያደርጋል፣ እንደ ወታደራዊ ስሜት አለው፣ በጣም ፊል ያደርጋል እና እነዛ ነገሮች ለሙዚቃው ማማርና ውበት ትልቅ አስተዋጽኦ አድርገዋል ማለት ነው። ጽፎ ለማጠናቀቅ 4 ቀን የፈጀብኝና እነኛ ነገሮች አስብ ስለነበረ እና ደግሞ ትንሽ የግጥምም እንትን ስለነበረ የተማርኩትም ሊትሬቸር ነው ፎር ዛት ማተር ስጽፍ ይታወቀኝ ምን እንደማስብ አውቃለሁ። እንዴት እንደ ቴክኒካሊ ደግሞ እንዴት ማስፈር እንዳለብኝ ይረዳለሁና በቃ የሆነ መጥቶ በቃ ልክክ ሲል ስክት ሲል ይታወቅሻል። በቃ በዚህ ልክ ሰርቼ እውነት ሰክሰስ ሆናለሁ ወይ የሚል የተወሰነ ብዥታ ነበረኝ። ነገር ግን እየገባውበት ሲሄድ በቃ እኔ ቀድሜ በቃ እንትን ማለት ጀመርኩኝ፣ መነቃቃት ጀመርኩ። ዜማዎቹ ስሰራቸው ግጥሙን እየተከተልኩ ስሰራው በቃ ትልቅ ነገር እንደሚሆን ዛሬ ሳይሆን ያኔውኑ ስሰራው አውቄው ነበረ። አቅማችንን ተጠቅመን ይሄን ያህል ማለት በጣም ተወዳጅ እንዲሆን በተለይ በዛ ነገር ላይ በጣም ብዙ እኔ ደክሜያለሁ እና ብዙ የተሻሉ ነገሮችን ለማድረግ ብዙ ጥሪ ያለው ያለው የአርበኝነት ቅርስ የነጻነት ገድል ፋና ወደ ትውልድ ተሸጋግሮ ወርሶ ጸንቷል እንደገና። ከተቀጣኩ ጀምሮ ኦልሞስት አሁን 27-28 ዓመቴ ነው። ሙሉ ጊዜ አብሮኛል። እንኳን እኔ ልጆቼ የሚዘምራሩ አብረው እኔ ከምንም ጀምሬ እየዘመርኩ ስለመጣሁኝ በጣም ስሜት ቀስቃሽ ወደኋላ ተመልሶ ስለነበረን ጽናት፣ ስለ አርበኝነት፣ ስለ አባቶቻችን ገድል፣ ስለ አባቶቻችን የሰሩትን ነገር በሙሉ ያወሳል። አሁንም ያለንበትን ሁኔታ የሚያነሳበት ስንኞች አሉት። ምንድነው ከአበው ከጀግኖች ወረስን? ምን ወረስን? ጀግንነትን ወረስን፣ ሀገር ወዳድነትን ወረስን። ከኛ በላይ ጥቅም፣ ከኛ በላይ ፍላጎት፣ የህዝብና የሀገር ፍላጎት ጥቅም እንደሚቀድም አስጠብቆ ደግሞ በግጥሙ ላይ ወይም ደግሞ በመዝሙር ላይ ደግሞ ይነገር ነው። ዛሬ የምታያት ኢትዮጵያ ቀላል እንዳይመስልሽ የብዙ አባቶቻችን አያቶቻችን ደምና አጥንት አለበት እና እቺ ግጥም ሙሉ ለሙሉ ያችን ትገልጻለች። ህዝብ ነው ኃያል ክንዳችን፣ ሰላም ልማት ነው ቋንቋችን ይላል መዝሙር ውስጥ የሚገኘው ስንኝ። በዚህ ስንኝ ውስጥ የሰራዊቱ እውነተኛ የኃይል ምንጭ ህዝብ መሆኑን ይመሰክራል። የሰራዊቱ ዋናው ዓላማውና ምኞቱ ሰላም ልማትና እኩልነት መሆኑን የሚያነሳው ሌላኛው የግጥም ስንኝ ደግሞ ሰራዊቱ ለሰላም ቅድሚያ የሚሰጥ ቢሆንም የሀገሩን ሉዓላዊነት ለመንካት ለሚመጣ ማንኛውም ጠላት ግን የማይቀመስ እሳትና ብረት የሚያቀልጥ ክንድ እንዳለው በወታደራዊ ወኔ ያስገነዝባል። ሰራዊት የህዝብ ነው አይደል? ህዝብ ነው መነሻው፣ ህዝብ ነው መዳረሻው፣ ህገ መንግስት ነው የሚጠብቀው። እነኚህ ነው ምንጩ ህዝብ ስለሆነ ምንጩ አገር ስለሆነ የምትነሹ ከዛ ነው። ህዝብ ነው ኃያል ክንዳችን ስንል ለኛ አቅማችን ሁለመናችን ህዝብ ነው። በውጊያም በሰላም በስልጠናም በተለያዩ የሰራዊቱ እንቅስቃሴ ትልቁ አቅማችንና ብርታታችን ህዝብ ነው። ህዝብ ነው ኃያል ክንዳችን፣ ሰላም ነው ልማት ነው ቋንቋችን ስንልኛ ህዝብ ከጀርባችን አለ፣ ቋንቋችንም ሰላም ነው። እኛ የምናስጠብቀው የህዝባችንን ሰላም ነው፣ የምናስቀድመው የህዝባችንን ሰላም ነው፣ የምናስከብረው የህዝባችንን ሰላም ነው። ከምንም ነገር በላይ ህዝባችንን እንጠብቃለን። ህዝብ ነው ኃያል ክንዳችን
ሰላም ልማት በቋንቋችን የመፈቃቀድ አንድነት እኩልነት ነው ዜማችን የማንጨበት ግጥሞቹ ራሳቸው ናቸው የሚያሰሩሽ። ውስጥሽን ያጀግኑታል። መጀመሪያ እኔ ውስጤ ጀግኖ በነዛ ዜማዎቹን ካላወጣሁኝ እንትን ነው ውልክፍ ብሎ ይቀራሉና ግጥሞቹ ናቸው በደንብ ተች ውስጤን በደንብ ተች ስላረጉኝ ነው ጥሩ ዜማ የወጣው። በየቀኑ ሰማዋለሁ። ስሰማው የሆነ ዝም ብሎ ስሜትሽን የሚነካ ነገር አለ አይደል? እና ልክ በዛ መነካት ውስጥ ሰርቶ ያለቀ መሆኑን ምረዳው አሁን ነው። እያንዳንዱ ኢትዮጵያዊ እንዲህ ምትፍቂው የማይጠፋ ኢትዮጵያዊነት አለው። እና እነዚህ አርቲስቶች እዛ ውስጥ ነው የጻፉት። አድዋን፣ ትላንት በኢትዮ ኤርትራ የተከፈለው መስዋዕትነት ዛሬንና ወደፊትን ሁሌ የሚኖሩ ናቸው። ሰው እነዚህ ኢትዮጵያውያኖች የጻፉት ናቸው። ኢትዮጵያ የሆነ ጽጽፊው እንደዚህ አይነት አርት ነው ወደ ማህበረሰቡ የሚያስለቅስ ኢትዮጵያዊነትን የሚያበረታታ ኢትዮጵያዊነትን የሚቆሰቁስ ነው። በመዝሙሩ ማሳረጊያ ላይ እንደቀደመው የሰራዊቱ የመጨረሻ ግብ ከመሞት በላይ ሌላ ሞት ቢኖርም ሌላ ሞት ሞቶ ሀገርን ማኖር ነው። ከመሞት በላይ እንሙት የሚለው ሐሳብ ለሀገር ክብር ሲባል ራስን አሳልፎ የመስጠት ከፍተኛ ጥበብ ነው። ሞት አንዴ ነው፣ ሁለቴ የለም። ሰራዊቱ ድጋሚ ለመኖር እድል ቢሰጠው ደግሞ ደጋግሞ ለኢትዮጵያ መሞትን እንደሚመርጥ በዚህ ግጥሙ በዚህ ስንኙ ያነሳል፣ ይገልጻል። ደሙ ሺህ ጊዜ ፈሶ የሀገር አየር አፈር እንዲባረክ የሚያደርግ ሰራዊት ታሪክ የማይረሳው ሕያው አርማ ነው። ይህ መዝሙር ዜማ ብቻ አይደለም። የኢትዮጵያ መከላከያ ሰራዊት ለሕገ መንግስቱ ታማኝ ሆኖ የሀገሩን ሉዓላዊነት ለማስከበር የገባውን የዘላለም መሐላም ያመላክታል። በደም አሻራ ሻትመው ሕዝቦች ለሰጡን አደራ ለሕገ መንግስታችን ታጠንቆ ለራራ ሰራዊት አንድ ሞት እንኳን አይበቃውም ነው። ለሀገሩ ያለው ፍቅር፣ ለሀገሩ ያለው ክብር፣ ለህዝቡ ያለው ለሉዓላዊነቷ ያለው ስሜት በአንድ ሞት እንኳን የሚገለጽ አይደለም፣ የሚወሰን አይደለም። ስለዚህ ለሀገራችን አፈሯ ተከብሮ አየር ድንበሯ ተከብሮ አፈሯ ተባርኮ እንዲኖር ለምን ሺህ ጊዜ አልሞትም ነው? ለምን ሺህ ጊዜ አልሞትም? እና በኔ ሞት በኔ ሺህ ሞት በኔ የተደጋገመ ሞት ሀገሬ አየሯም አፈሯም ተባርኮ ድንበሯም ተከብሮ ሉዓላዊነቷም ታፍሮና ተከብራ ትኖር። ዘላለም መኩሪያ ሲባል የሀገር መከላከያ መሪ መዝሙር የሰራ ተብሎ ሲጀመር ከዛ ነው የሚጀምረው። ከዛ በኋላ ነው ወደ ሚውዚክ ኢንዱስትሪ ውስጥ ገቢ እና ለማየው እነ መሐሙድ እነ ኩኩ እነ ኤፍሬም እነ እያልሽ ሌሎችን እስከ ወጣቶቹ እነ ማዲንጎ እነ ገረመው ምናምን ሁሉንም ትቀጥያለሽ። ወደ ብዙ አሉ። ወደዛ ሌላው ዘርፍ ነው። ይሄኛው ግን ሌላው ዘርፍን የሚመራልኝ አንዱ የኔ ታሪኬ ነው። ስለዚህ ያው ምልሽ የምትኮሪበት ነገር ነው። ኢቭን ጡረታ ከወጣው ጀምሮ እዚህም በማስተምርበት ብዙ ስራዎችን ነው ለመከላከያ በመስራት የራሴን ማለት ስላስተማረኝ ነው። ይህንን ነገር ከምንም ተነስቼ እዚህ እንድደርስ ስለረዳኝ ቢያንስ የኔ የምለውን ነገር አቅሜን ያገኘሁትን ዕውቀት ማውጣት ስላለብኝ በዚህ አጋጣሚ ባገኘሁት አጋጣሚ ሁሉ ይህንን ነገር እንትን አድርጌ ለመስራት ጥረት አድርጌያለሁ ማለት ነው። የመከላከያ ሰራዊቱ የማይበገር ጥንካሬ የሚመነጨው በልብ ውስጥ ከነደደው የማያልቅ የሀገር ፍቅር እሳትና በውስጡ ከሰረጸው ጠንካራ ወታደራዊ ዲሲፕሊን ነው። ይህ መዝሙር በእኛ በኢትዮጵያ መከላከያ ሰራዊት አንደበት ሲዘመር ደግሞ ስሜቱ ከፍ የሚያደርግ ወኔን የሚቀሰቅስ አንዳች ኃይል እንዳለው የሰራዊቱ አባላት ይገልጻሉ። ሀገሬን በማገልገሌ እንድኮራ ያደርገኛል። ወደፊትም ለሀገሬ እንዳገለግል ጽናት ይሆነኛል። እኔ ለምመራቸው ልጆችም ጥሩ ስሜት ይሰጣል ብዬ አስባለሁና እንደ ግሌ እኔ በጣም ከምገልጸው በላይ ነው። ከመሞት በላይ እንደሞት ደማችን ሽጊዜ ይፍሰስ አየር አፈሯ ይባረክ ስሟ ይታደስ አየር አፈሯ ይባረክ ምንጊዜም ስሟ ይታደስ የሚል ቦታ ላይ በእውነት ሾክ ያደርጋል። የዚች ሀገር ክብር የዚች ሀገር ሉዓላዊነት በእኛ ደምና በእኛ አጥንት ፍላጽ
የተማገረ መሆኑን በእኛ በሰራዊቷ ደም ላይ የተመሰረተ መሆኑን ነው የሚገልጸው። ስንዘምር ከውስጡ የምንወስደውን እየወሰድን ነው። በሱ እየተገነባን ነው። ባህሪያችንም ተልኳችንንም ስለ ኢትዮጵያነታችን በሱ ውስጥ እየተገነባን ነው የምናልፈውና ይሄ ግጥምና ዜማ ደግሞ ለቀጣይም ትውልድ ላለፈውም ከ1991 ጀምሮ እያገለገለ መጥቷል። አሁንም እየተጠቀመበት ነው። ቀጣይ የሚቀጥል ነው። ዘመን የማይሽረው ግጥም ነው። ከመከላከያ መዝሙርነቱም ያለፈ ኢትዮጵያን በጣም ይገልጻል። ሰራዊቱን በጣም ነው የሚያወድሰው። የሰራዊቱን አቋም ያነሳል። ለህዝባችን ያለን ይሁንታ፣ ፈቃደኝነት፣ አብዝቶ የሰላም መሻት ያነሳል። በየዕለቱ ስትዘምሪ፣ በየቀኑ በየጊዜው ስትደጋግሚ የጀግንነት መንፈስ፣ የአይበገሬነት እየተላበስሽ እንድትሄጂ ያደርግሻል። ለመሆኑ ይህ መዝሙር እንዲህ ህፃናት እንባ እየተናነቃቸው የሚዘምሩት ስፖርተኞችን በየአደባባይና የድላቸው ማድመቂያ ያደረጉት ከብሔራዊ መዝሙራችን ባልተናነሰ መልኩ በሁሉም ዘንድ ተወዳጅ እንዲሆን ያደረገው ምንድን ነው ስንል ያነሳንላቸው ጥያቄ የዜማውና የግጥሙ ፈጣሪዎች እንዲህ ሲሉ መልሳቸውን ሰጥተውናል። ህፃናት ልጆች አንዳንድ ቦታ ላይ ሲዘምሩት ያለሽ ውስጥ የመግዛት ባህሪ ያለው ምክንያቱም ምን መሰለሽ ይሄ ሰራዊት የማን ነው? ያው ሀገርን ከነዚህ ህፃናቶችን ጀምሮ የሚጠብቅ አይደለም። ስለዚህ መዝሙሩ ኢትዮጵያዊ መዝሙር ነው። በቃ የኢትዮጵያ መከላከያ ሰራዊት በደንብ ሊገልጽ የሚችል መዝሙር ነው። ቀላል ናቸው፣ ስታያቸው ቀላል ናቸው ቃላቱ አይደለ? ዜማውም ለመያዝ የሚያመች ነው። ስለዚህ ቀለል ባለ መንገድ ግን ደግሞ ጥልቅ የሆነ ትንታኔ ያላቸው ለመያዝ ይመቻሉና ሁሉም ሰው በዛ ምክንያት ይወደደው ይመስለኛል። እውነት ለመናገር ቢሾፍቱ የጤና ኮሌጅ ጋር ሲሄድ እዛ ስንቀርጽ በጠዋት ነው የምንነሳው። ያው ሰራዊት ጠዋት ነው የሚነሳው። ሰልፍ አለ አይደል? እዛ ላይ ይዘመራል። ወንድሜ እዛ ላስገባሁት ያልኩሽ እዛ እየተማረ ነበር። እንዳጋጣሚ የጤና ትምህርቱን እየተማረ ነበርና የቢኤውን እዛ ሲዘመር ማመን አትችይም። በቃ እዛ መጀመሪያ የሰማሁት እዛ ነው። ሰራዊት በቃ በግሩፕ ሲዘምረው እንጂ በተናጠል ምናምን እንደው ትሰሚያለሽ። ግን እዛ ሲዘምሩት ምናምን አትችይም በቃ ምንም አንዳንዴ እንትኑን ሁሉ አሁን እኔ ነኝ ሁሉ ታያለሽ sometimes you know ራስሽን ሁሉ እስክትጠራጠሪ ድረስ ያለሽ ያው እኔ ነኝ ብለሽ አትናገሪም። አያውቁም። እኔ እዛ ፊታቸው የቆምኩት እኔ ነኝ ይሄን የሰራሁት እና ያው ይሄንን የምትነግሪበትም እንትን የምታረጊበትም እድል የለሽም። በጣም ነው ኢምፕረስ የሚያደርገው። ድንበር ስር ጥግ የሆነች ጋራ የሆነች ምሽግ ውስጥ እሱን ዘምረው ወደ ስምሪት ሲወስዱ በማየት ለኔ በቃ ምልሽ ሌላ ህይወት ነው የሰጠኝ። ማለት እውነት ለነዚህ ነው ወይ የሰራሁት በቃ ማለት ደስታዬ ከመጠን በላይ ነው። ሰራዊቱ ከልቡ ነው የሚዘምረው። ከልቡ በቃ በጣም ወዶትና አፍቅሮት ነው የሚዘምረው። ያ ነገር እኔ በእውነቴ በጣም ነው ደስ የሚለኝ እና እዛ ውስጥ ገብቼም አብሬም ሳዘምር ይሄ ነገር ፊሊንጉ በቃ ይጋባል። በጣም ልዩ የሆነ ስሜት ነው የሚሰጠው እና በዚህ እጅግ በጣም ነው የምኮራው እና ደስ የሚለኝ ማለት ነው። ሰራዊቱ በግዳጁ በስራው በምግባሩ እንደሚኮራው እኔም የዛ አካል ነኝ። ምክንያቱም ይሄን ሰርቻለሁ፣ ይሄን መግለጽ ችያለሁ ብለሽ ስታስቢ የሆነ የሚሰማሽ ነገር አለ። ኩርሶ ላይ ምን ሆኜ ዴይሊ እንለዋለን። አስታውሰዋለሁ። መዝሙሩን በጀሪካን አስገብተን ነበር የምንዘምረው። ናሪቱን በዛ ልክ እንዘምራለን። ማታ በጣም ነው የምንዘምረው። ያኔ እንኳን አሁን አይደለም ሻምበል ሆኜ ያኔ ምን ሆኜ የሚሰማኝ ስሜት ትልቅ ነበረ።
እኛ ቅጽል ስሙ ነው ኦሉሴጎ ባሳንጆ እንለዋለን ልጁን እና በጣም ተወዳጅ ምርጥ ልጅ የነበረ ነው። ይሄንን ግጥም ማታ ማታ ስናጠና ከኛ የተሻሉ ሰዎች እኛን ለማስያዝ ጥረት ያደርጋሉ። እኛ ሲገባን ደግሞ ላልገባቸው ለማስያዝ ጥረት እናደርጋለን ማታ ማታ መስሙሩን ስንዘምር እና ይሄ በደም አሻራ ሻትመው ህዝቦች ለሰጡን አደራ የምለውን ለመግለጽ ይቸገራል። አሁን ያልኩሽ ልጅ ሳዲቅ ነው የሚባለው ስፔሲፊካሊ የዚህ አሁን ምልሽ ኦሉሴጎ የምንለው ልጅ ሳዲቅ ነው ትክክለኛ ስሙ። አስታውሳለሁ የዛሬ 21 ዓመት ታሪክ ነው የምነግርሽ። በደም አሻራ ሻትመው ምለውን ማለት አይችልም። በደም አሻራ አትመው ብሎ ሲገልጽ እና በጣም እንዝናናበታለን። ያው እሱ ለመልመድ የሚያደርገውን ጥረትን በጣም እናደንቅበታለን። ወታደር ነኝ አለ። ባለፈው ደግሞ የልዩ ዘመቻዎች እነሱም አንተም የሆነ አለ። ያ የህዝቦች አደራ የሚል አለ የኔ ነው እሱም። አሁን የሁርሶ ቋሚ ነው ያው የመሰረታዊ ማሰልጠኛ ውትድርና ማሰልጠኛ ነው እሱ እንዳለ። የሀየሎም እንዳልኩሽ የመኮንኖች የሚሰለጥኑበት እሱ አለ። አሁን የ65ኛው የልዩ ዘመቻዎች የሱ መዝሙር ግጥም የኔ ነው። ዜማው ያው የዘላለም ነው። እዚህ ዋናው ነው ያወጣው። የወሰደኝም እሱ ነው በነገራችን ላይ። ወታደር ነኝ ወታደር ዘቤ ቆንኩኝ ለሀገር ወታደር ነኝ አርበኛ መቼም የማልተኛ። እኔም ማስበውን መናገር ማልችለውን ተናግረውልኛል፣ ገጥመውልኛል። በዛ ልክ ነው የምረዳውና ትልቅ ምስጋና ነው ያለኝ። እኛም ላለፉት 28 ዓመት እያዜም ነው መተናል። ከማዜም አልፎ ደግሞ እንደ ግንባታ መሳሪያም እየተጠቀምነው መተናል። ይሄን ስላደረጉልን ደግሞ ሊመሰገኑ ይገባል። በዚህ አጋጣሚ በጣም ሳላመሰግናቸው አላልፈም። ምክንያቱም ተጨንቀው ያንን ነገር በትክክል ቆንጆ ሆኖ እንዲሰራ እያንዳንዱ ፐርፎርመር የራሱን ትልቅ አቅም ተጠቅሟል እና በጣም ነው ማመሰግናቸው። በሙሉ የመከላከያ ማርሽ ባንድና ኦርኬስትራ አባላት ስለሆኑ በዚህ አጋጣሚ ትልቅ ምስጋና ነው ለነሱ ማደርገው። ከመሞት በላይ እንሞት ደማችን ሺህ ጊዜ ይፍሰስ አየር አፈሯ ይባረክ ምንጊዜም ስሟ ይታደስ እንዳላችሁት ስሟን ለማደስ እጅግ ከፍተኛውን ጀግንነት ለማሰብ የሚከብደውን ብቃት ስላሳያችሁ ኢትዮጵያ አብዝታ ታከብራችኋለች። እኛ እንግዲህ የኢትዮጵያ መከላከያ ሰራዊት አባላት ከመሞት በላይ ሺህ ጊዜ ሞተን ሀገርና ሕዝብ እንዲቀጥሉ በሰንደቅ ዓላማችን ፊት ተንበርክከን ቃለ መሐላ ፈጽመናል። ተመልካቾቻችን ለዛሬ እንግዲህ በኩሩ ሕዝቦች መኖሪያ በተሰኘው መዝሙራችን ዙሪያ ያዘጋጀነውን መሰናዶ በዚሁ ቋጨን። ሳምንት ደግሞ በሌሎች መሰናዶዎች እንጠብቃችኋለን። እስከ ሳምንት መልካም የሥራ ሳምንት